ባቡሬ ና ወደኔ ጠጋብል ና። እኔ ሁሉም ነገር ልነግር እችላለሁ። እያንዳንዱን ነገር እዛ መኪና ውስጥ የተፈጠረውን ነገር መንገዱ ላይ ሁሉም ነገር እኮ አስታውሳለሁ። እሺ ሰብለ፣ ይሄው መጥቻለሁ። እዚህ ቤት ውስጥ ማንም ሰው የለም። እኔና አንቺ ብቻ ነን ያለነው። እሺ ሁሉንም ሚስጥር አውጥተሽ ንገሪኝ። ዲቦራ እኮ ክፉ ሰው ናት። መብራቱን ስታጠፋው ያ ጥቁሩ መኪና ይመጣል። እዛ መኪና ውስጥ ደግሞ ይሳቅ ነበረ። ይሳቅ እየነዳው ነበረ። ባቡሬ አንተ እኮ አልሞትክም አይደለም? አንተ አለ። አዎ ሰብለ፣ አልሞትኩም። ይኸውልሽ የምትናገሪው ነገር እንዳለ ምንም እየገባኝ አይደለም። እባክሽ ሁሉን ነገር ግልጽ አድርገሽ ንገሪኝ። የቀይ ወፍ ክንፍ ሲሰበር እኮ ድምፁ በጣም ደስ ይላል። ባቡሬ አንተ እኮ ቆንጆ ልጅ ነህ። በዛ ላይ ደግሞ ጉንጮች ደስ ይላሉ። ሰብለ ወሬውን አታስቀይሽ። አሁን እያወራን ያለ ነው ስለ ጉንጭ ሳይሆን ስለ አደጋው ነው። ዲቦራ ምንድን ነው ያደረገች? ዝም በሉ። ጥለው መጣ ጥቁሩ ድመት። እኔ እኮ አንተ በጣም ነው የምወደው። አንተ ማንም እንዲነካ አልፈልግም። እነሱ ግን ክፉ ናቸው። ሰብለ እባክሽ አታሳብጂ። የምትናገሪውን ነገር በአግባቡ ተናገሪ። ለምን ነው የምትቀልጅብኝ? አንተ ግን ሁል ጊዜ ትቆጣለህ። እኔ ደግሞ ግን ቁጣ ማብረድ እችላለሁ። ሰብለ ምን እያደረግሽ ነው? ቆይ ለምን ነው የምትስሚኝ? እኔ እኮ እውነቱን እንድነግሪኝ ብቻ ነው እዚህ ቁጭ ያልኩት። አየይ መሳም እኮ ደስ ይላል። ወፏም እኮ ስትሳም ደስ ይላታል። አንተ ግን ደስ አይልህም። ጥቁሩ ድመት መጣ። ዝም በል። ወፏ በረረች፣ ሞተች። አዎ መጣች፣ ሄደች። ወፏ በረረች፣ መጣች። ሰብለ እባክሽ በፈጣሪ ይሁንብሽ። እብደቱን ተይና እውነቱን ንገሪ። ላለመናገር እኮ ነው መብራቱ የጠፋው። ዲቦራም እንደዚህ ትጮብኝ ነበር፣ ግን ደግሞ እኔ አልሰማትም። አዎ አልሰማትም። እሷ ክፉ ናት። ሰብለ እኔ አይምሮዬ ሊፈነዳ ነው። ለምን ነው የምትቀልጅብኝ? ወደ ሰማይ እንብረር። እኔም መብረር ነው የምፈልገው። አንተም እኔም በመኪና እንበራለን። እሺ እነሱን ደግሞ እንገጫቸዋለን። አዎ ሁለታችንም እንገጫቸዋለን። እንሄዳለን። እሺ አልፈልግም። እሺ ምንም መስማት አልፈልግም። ከዚህ በኋላ ከአንቺ ጋር እዚህ ቁጭ ብዬ ጊዜ ማጥፋት አልፈልግም። ለምን ትቆጣለህ? እኔ ኮፍ ነኝ፣ አንተ ደግሞ ድመት ነህ። ግን ደግሞ እሷ መርፌ እንዳትወጋኝ ንገራት። እሺ ጥቁሩ ድመት መጣ። ይኸው መጣ። እሱ እኔን ሊስመኝ ይፈልጋል። እኔ ግን አልፈልግም። እሱ እኔን ሊስመኝ አልፈልግም። አዎ አልፈልግም። በቃኝ ሰብለ፣ ጭንቅላቴን አዞርሽው እኮ። ዝም አልኩኝ። ይኸው ዝም አልኩኝ። ዝም ብያለሁ። መብራቱን ካላጠፋችሁት ግን ወፏ ትሞታለች። አዎ መብራቱን አጥፉት። ወፏ ትሞትብኛለች። ቀይ ወፍ ትሞታለች። ወፍ ወፍ ወፍ። ቆይ ምንድን ነው የምታወሪው? አንቺ አይምሮሽን ያምሻል እንዴ? ባቡሬ እባክህ ጥለኛ አትሂድ። ይቺ ክፉ ሴት መታ እንዳትገለኝ። ጥለኛ አትሂድ። ብቻዬን መሆን አልፈልግም። እኔ ከአንተ ጋር ነው የምሄድ የምፈልገው። ሰብለ አሁን ትዕግስት ያልቋል። እኔ ከዚህ በኋላ ያንቺን ልፍለፋ የምሰማበት ምንም ጊዜ የለኝም። እሺ ከቻልሽ እናትሽ እስክትመጣ ዝም በይ። እዚህ ምን ታረጊያለሽ? ቀስ በልሽ እንዳትጮህ። እዚህ ምን ስማዩለ ያንተን ድምፅ ሰምተው ዶክተሮቹ ቢመጡ እዚሁ ሲጥ አድርጌ ነው የምገለሽ። አረ ብዙ ደም ነው የፈሰሰኝ። እሞትብሻለሁ። ልቀቂ። አንገትን እንድለቀ የምትፈልግ ከሆነ እያንዳንዱ ምልህን ነገር በስነ ስርዓት ማድረግ አለብህ። አለበለዚያ ግን ማንም ሊያድን አይችልም። እዚሁ እገልሃለሁ። እሺ እሺ፣ የምትይኝን ሁሉ አድርጋለሁ። ግን ልቀቂ። ስማዩለ ይስሐቅ እዛ ውጪ እሳት ለብሶ እሳት ጎርሶ አንተን እየጠበቀህ ነው። አንተ ደግሞ እዚህ በምቾት ለጥ ብለሃል። ምንድን ነው አላማ? አንተ ፍላጎትህ እኔ እና እሱን ወህኒ እንድንወርድ ነው እንዴ? ጭራሽ ስልክም አታነሳ። አረ ምን አደረግኩኝ ዲቦራ? እኔ ለራሴ በሰብለ እጅ ጭንቅላቴ ተፈንክቶ ከሞት የተነሳው ምስኪን ሰው ነኝ። ስማ የሰብለ እብደት ለእኛ በጣም ትልቅ ስጋት ነው። እሺ በአንተ የጀመረችው ነገር እያንዳንዱ ነገር ወዳልሆነ መስመር እያመራ ነው። ሲቀጥል ደግሞ እዛ መኪና ውስጥ ያለውን ሁሉንም ሚስጥር አውጥታ ተናግራለች። የምን መኪና ነው? ምንድን ነው የምታወሪው? እባክህ እንዳልነገረች አታስመስል። ለማንኛውም ይስሐቅ እንደነካ ስልክህን ደውልልኝ ብሎሃል። ከዚህ በኋላ ግን በአንተ ጉዳይ ምንም አይነት ስህተት አልፈልግም። እሺ አረ እኔ ራሴ ደውላለሁ ዲቦራ። እዘኝልኝ ቢያንስ እንኳን ያልጋ ቁራኛው እኛ ትነዝንሽኝ። ዶክተር! አረ ዶክተር! ዶክተር
ስማ ይኸውልህ ዶክተሮቹ ቢመጡ እኔን በፍጹም ምንም ነገር ሊያደርጉኝ አይችሉም። አንተ ግን ሚስጥሩን ትንፍሽ ካልክ መጀመሪያ የምትጠፋው አንተ መሆንህን እንዳትረሳ። ስለምን ሚስጥር ነው የምታወሪው? እኔ እኮ እማማ ጣይቱ እኮ ምስኪን እናት ናቸው ብዬ ነው ወፋን ሳባረር የከረምኩት። አንቺ ምንድነው ነገሩን ሁሉ ወደ ሌላ ነገር የምትቀይሪው? የእማማ ጣይቱ ዋስጥና ለአንተ ህይወት መትረፍ አይሆንም። እሺ ይሳቅ ለማንኛውም ምንም አይነት ስህተት አይፈልግም። ጉዳዩ እንዲፈጸምለት ነው የሚፈልገው። እሺ ይሳቅ ምን ሊያደርገኝ ነው የሚፈልገኝ? እኔ እኮ ያልጋ ታማሚ ነኝ። እሺ ምን አድርግ ነው የምትሉኝ? ስማ ይኸውልህ፣ እኛ ያንተን እግር አይደለም የምንፈልገው ጭንቅላትህን ነው። እሺ ብድግ በልና ስልክህን ከፍተህ መደወል ያለብህ ቦታ ደውለህ መረጃችንን አቀብለን። እሺ ስልኬን እንደበራ እደውላለሁ። እሺ አሁን እባክሽ ሂጂልኝ እንዳትረሳው። እሺ አቤል፣ ስማ ይኸውልህ፣ እኛን ለማጥፋት ብታስብ ቀድመህ የምትጠፋው አንተ መሆንህን በፍጹም እንዳትረሳ። እሺ አረሳውም፣ ችግር የለውም። እሺ ግን እባክሽ ዲቦራ ድምፅሽን ዝቅ አድርጊ እባክሽ፣ ልረፍበት። እኔ መውጣት አይቀርም እወጣልሃለሁ። ግን ይኸውልህ እኔ እዚህ መምጣቴን ለአንድ ሰው ወላ ለማማ ወላ ደግሞ ለሌሊ ትንፍሽ እላለሁ ብትል እመነኝ አንድ ቀን አላሳድርህም። እሺ ለማንም አልናገርም እባክሽ። አንቺ ከክፍሌ ውጭልኝ። ኧረ ምን ጣጣ ነው በእናታችሁ። ለማንኛውም መልካም እንቅልፍ ይሆንልህ። የነገርኩህን ስራ ግን አስብበት። እሺ አሪ ምን አይነት ማት ነው ፈጣሪው፣ በእናትህ አትርፈኝ። ስማ ይኸውልህ ካሁን በኋላ አንተን ማንም ሊያተርፍ አይችልም። እኛን መስማት ግዴታ ነው። ካልሰማህን ደግሞ ህይወትህ አደጋ ላይ ነው የምትሆነው። ስለዚህ መስማት ግዴታ ነው። ተግባባን? ባቡሬ እባክህ አትቆጣኝ። እኔ እኮ እውነቱን ልነግርህ ፈልጌ ነበር። ቀዩ ወፍ እኮ ስትወድቅ በሁለቱም አይኖች እያየኋት ነበር። አዎ ግን ደግሞ ስታሳዝን ደግሞ ልክ እንደሆነ ነበር የሚፈሰው። እሺ ሰብልዬ፣ እኔ እኮ አልተቆጣሁሽም። ይኸውልሽ ተረጋጊና ሁሉን ነገር ንገሪኝ። እቺ ቀይ ወፍ የምትያዝ ሴትዮ ማን ናት? ሰብለ እባክሽ ሁሉንም ነገር በስርዓት ንገሪኝ። ቀይ ወፍማ እዛ መንገድ ላይ የነበረችው ናት። እነሱ ግን በጭካኔ በመኪና ወስደው ገደሏት። አዎ አይገርምም? ክፉ ናቸው እነሱ። እንዲህ መኪናው መታት? ቆይ ሰብለ ቀይ ወፍ የምትይው እኔን ነው? እባክሽ ንገሪኝ ሰብለ፣ የምታወሪው ስለ አደጋው ቀን ነው? አዎ እሷን ነው የምልህ። ደጋግማ ስትጮህ ድምጿ እስካሁን ድረስ ጭንቅላት ውስጥ ነበረ። እውነቱ እንድነግር ነው የምትፈልገው? አዎ ሰብለ፣ ይኸው ሁሉንም ነገር ለመስማት ተዘጋጅቼ ቁጭ ብዬ እየጠበኩሽ ነው ያለሁት። እባክሽ አትደብቂ፣ ሁሉንም ነገር ንገሪኝ። ሁሉንም እንድነግር አንድ ቅድመ ሁኔታ አለ። እሱን ካላደረክልኝ ግን ለማንም አልናገርም። አዎ አፌን ዘግቼ ዝም ብዬ ቁጭ ነው የምልህ። እሺ ቆይ ሰብለ፣ አሁን ምን እንዳደርግልሽ ነው የምትፈልጊው? የምትፈልጊውን ነገር ንገሪኝ። ወደ እኔ ጠጋ ብል መጀመሪያ ና ሳመኝ። ከሳምከኝ ሁሉም ነገር እነግርሃለሁ። ካልሳምከኝ ደግሞ ምን ሚስጥር አላወጣም። ዝም ነው የምልህ። ምን? ቆይ አንቺ ምን እየሆንሽ ነው ያለሽው? እኔ እኮ አንቺን ለመርዳት ነው እዚህ ያለሁት። ሳመኝ። ባቡሬ ለምን እቃቃ እንጫወትም? እቃቃ እንጫወት። እኔ እኮ ሁሉንም ነገር ዝም ነው ያልኩት። አንተ ግን ሳምን ስልህ እምቢ አልከኝ። ምን ችግር አለ? መሳለም እንደምትፈልገው። እኔና አንተ እኮ ባልና ሚስቶች ነን አይደል? አይሆንም ሰብለ፣ እማየውን ነገር አትናገሪ። ይሄ የማይታሰብ ነገር ነው። ቆይ ለምንድነው በብደትሽ የምትጫወችብኝ? ይኸውልሽ አሁን ሙሉ ለሙሉ ትዕግስቴ እያለቀ ነው። ካልሆነማ ምንም ነገር አልናገርም። ካፌ ምንም ነገር አይወጣም። ቀይ ወፍ እንዴት እንደሞተች፣ ደሟ እንዴት እንደፈሰሰ፣ እንዴት በመኪና እንደገደላት አልናገርም። ዝም ነው የምለው። እኔ ዝም ብዬ መብራት ብቻ እንደዚህ። አረ ሰብለ ስለፈጠረሽ፣ እኔ አይምሮዬ ሊፈነዳ ነው። የምትናገሪ ከሆነ ተናገሪ፣ አብድለሽ አታሳብችኝ። አንተ እኮ ነው እምቢ ያልከው። እኔ እኮ ደግሞ ለመናገር ዝግጁ ነበርኩኝ። ግን መጀመሪያ እስቲ ቀሳሚ ሰምኛለሽ ሰብለ፣ አሁን በጣም እያናደድሽ ነው። እኔ ላረጋጋሽ ብቻ ነው እየሞከርክ ያለሁት። አንቺ ደግሞ ማየውን ነገር ተቀባጥራለሽ። ስሚ ዲቦራ ምንድን ነው ያደረገችሽ? ዲቦራማ መርፏን ይዛ መታ ትወጋኛለች። አንተም ዝም ትላታለህ። ከዛ ደግሞ አንተም እውነቱ ሳታውቅ ትቀራታለህ። እኔም ዝም እላለሁ። ችግር የለም ሰብለ፣ ይሄ እኮ የማይረባ ጨዋታ ነው። ለምንድን ነው የምትጫወችብኝ? ያንን ሁሉ አደጋ በዓይንሽ አይተሽ ለምንድን ነው ዝም የምትይው?
ቆይ ስለ አደጋው እንዴት አወቅሽ? እኔ ዝም አልኩኝ። ይኸው ዝም አልኩኝ። አንተን ዝም እያልክ የምትጮህ ዝም ነው የምለው። እኔ ምንም አልናገር። ይኸውልሽ እኔም በቃኝ ሰብለ። እኔ ከዚህ በኋላ የአንቺን ከንቱ ልፍለፋና የአንቺን ማይሆን ክርክር መስማት አልፈልግም። ከአንቺን ንዴትሽ ብቻ ነው የተረፈኝ። ባቡሮ ሂድ ውጣ። አልፈልግም። እኔ ቀይ ወፍ ጋር መብረር ብቻ ነው ፈልገው። አንተም እውነቱ ሳታውቅ ሂድ፣ ችግር የለውም። ይኸውልሽ ሰብለ እኔ ራሴን እያዞርሽ ነው ያለሽው። እውነት ትናገሪ ውሸት ትናገሪ ምንም እየገባኝ አይደለም። ያቺው ለሊ መታ እንደ ጸባይሽ ትይዝሻለች። እኔ ከዚህ በላይ ከአንቺ ጋር ተገባብቶ መቆየት አልችልም። ለሊማ ሆስፒታል ናት። እሷ ደግሞ በጣም ጥሩ ሴት ናት። አንተ ግን ክፉ ነህ። እኔ የምፈልገውን እኔ የሚያስደስተኝ ነገር ምንም ነገር አታደርግልኝ። አይ መከራ መቃጠል ነው መቼስ ከአንቺ ጋር መዳረቅ። እሺ ተው፣ ይኸው ዝም እላለሁ። የፈለግከውን ነገር አድርግ። ለሊ አሁን ታካሚ ከአደጋ ውጭ ነው ያለው። ግን ደግሞ የደረሰበት ነገር ኦን ተብሎ የተደረገና በጣም ስብስብ ነገር ነው። አዎ ዶክተር፣ ነገሩ ትንሽ ከበድ ያለ ነው። ለማማጣይቱ መከራ ነው የሆነባቸው። ሀቢብንም እኮ እንደዚህ ያደረገችው ሰብለ ናት። ምን ሰብለ ናት ይህን ነገር ያደረገችው? እሷ ልጅ ናት? አዎ ዶክተር፣ ሰብለ እኮ ሙሉ በሙሉ ጤነኛ አይደለችም። እንደዚህ የምታደርገውም ሰውም የምትጠለውም በራሷ የብደት ዓለም ውስጥ ስለምትኖር። አዎ ለሊ፣ አሁን በትክክል አስታወስኩኝ። ከዚ በፊት እኮ ስለ ሰብለ አእምሮ መዋዠቅና አንዳንድ ህመሞች ነግረሽኝ ነበር። አሁን ነገሩ ተቀጣጠመልኝ። አዎ ዶክተር፣ ህመሙ ከቀን ወደ ቀን እየባሰባት ስለሆነ ነው ይህንን ነገር ያደረገችው። እኛም ቤት ውስጥ ልንይዛት አልቻልንም። እንዴ ለሊ፣ ቆየትሽ እንደዚህ አይነት ከባድ አደጋ የምታደርስ ከሆነና ህመሟ እያገረሽባት ከሆነ ለምን ወደ ሐኪም ቤት ይዘሻት አልመጣሽም? በጣም እኮ ህክምና ያስፈልጋታል። ዶክተር፣ እኛም እኮ ልናመጣት አስበን ነበር፣ ግን ደግሞ ወይዘሮ ጣይቱ የሰብለን መታመም መቀበል አይፈልጉም። እንደገና ደግሞ በሰው ወሬ መሸማቀቅን ስለማይፈልጉ ነገሩን በሚስጥር ቤታቸው ይዘው የቆዩት። ለሊ፣ ይሄ እኮ የእናትየው ጥፋት ነው። የአእምሮ ህመም እኮ ልክ እንደማንኛውም የአካል ህመም መታከም የሚችል ነገር ነው። ይሄ ጥልቅ ሳይንስ ነው። ታካሚዋን እኮ ለብቻዋ ማስቀመጥ ለእሷም ለማህበረሰቡ እኮ በጣም ከባድ ነገር ነው። ልክ ነህ ዶክተር፣ እኔም ይህንን ነገር በሚገባ ተረድቼዋለሁ። የሰብለ ሁኔታ ከቀን ወደ ቀን የከፋ ደረጃ ላይ እየደረሰ ነው ያለው። ምን ማድረግ እንዳለብን ራሱ ግራን ይገባኝ። ስለዚህ ለሊ፣ ይኸውልሽ በፍጥነት መወሰን አለባችሁ። ሰብለ በዚህ ሰዓት ለራሷም ለማህበረሰቡም ስጋት ነች። ስለዚህ ቶሎ ወደ ህክምና ማዕከል መምጣት አለባት። በቃ እናንተ በቶሎ መወሰን አለባችሁ። ሙሉ በሙሉ ከአንተ ጋር እስማማለሁ ዶክተር። አሁኑኑ ሄጄ ሰብለን ይዣት እመጣለሁ። የእሷ መዳን ለሁላችንም እረፍት ነው። በጣም ጥሩ ውሳኔ ነው ለሊ። እንግዲህ እኔ የሚያስፈልጋትን ነገሮች የሳይኪያትሪክ ህክምና ተጀምሮ አደርጋለሁ። እንግዲህ አንቺም ጊዜ ሳትፈጂ በቶሎ ይዘሻት ነሽ። እሺ ዶክተር፣ የእውነት ፈጣሪ ያክብርልን። በጣም ነው የምናመሰግነው። ግን ዶክተር፣ ወይዘሮ ጣይቱ ስለ ጉዳዩ ሲሰሙ መደንገጣቸው አይቀርም። እንዴት እንደምናሳምናቸው ራሱ አላውቅም። ወይዘሮ ጣይቱን እኔ ራሴ ያናገራቸዋለሁ። ህክምናው ለልጃቸው እንደሚረዳቸው በሳይንሳዊ መንገድ በደንብ አስረዳቸዋለሁ። ሳስረዳቸው የሚቃወሙኝ አይመስለኝም። እስኪ እንግዲህ የሚሆነውን ነገር እናያለን። አዎ ለሊ፣ አስተሳሰብ ላይ ለውጥ ማምጣት አንዱ የህክምናችን አካል ነው። ስለዚህ አንቺ ስለ ወይዘሮ ጣይቱ ነው የምትጨነቂ፣ ስለ ሰብለ ብቻ አስቢ። እሺ ዶክተር፣ በጣም አመሰግናለሁ። ዲቦራልሽ እንዴ? አይ ሀቢብ፣ እንደማልሄድ እኮ አስቀድሜ ነግሬህ ነበር አይደል? ከኔ ምንድን ነው የምትፈልጊው? ለምንድን ነው የማትተይኝ? ስማ ይኸውልህ፣ እያንዳንዱ ስህተት እየሆነ ያለው በአንተ ምክንያት መሆኑን እንዳትረሳሽ። እኛ ሰብለ ቤት ውስጥ ገብተህ ሰብለን ሙሉ በሙሉ እራሷን እንድታጠፋ ታደርጋለህ ብለህ ስንጠብቅ አንተ እዚህ የአልጋ ቁራኛ ሆነህ ትቀመጣለህ። ዲቦራ በእናትሽ አትጮይብኝ። እኔ እኮ ወድጄ አይደለም እጄን የሰጠሁት። ልጅቷ እኮ ሙሉ ለሙሉ ስታለች። አናቴን እኮ ያለችኝ እኮ እሷ ነች። እኔ እኮ ወድጄ አይደለም እንደዚህ ሆንኩት። ስማ፣ ይሄ አንተ ሰበብ ለእኔ ሆነም ለይሳቅ ምንም ጥቅም የለውም። እሺ፣ እኛ እዛ ቤት ውስጥ እንድትገባ የምንፈልገውና እዛ ቤት ውስጥ እንድትሆን የምንፈልገው ሰብለን እስከነ ጭራሹ እንድታጠፋት ነው። አንተ ግን ጭራሽ ገብተህ እዛ ቤት ውስጥ ሰርከስ ሰርተህ ትመጣለህ። ወድጄ እኮ አይደለም ዲቦራ። ያንን ስታደርግ እኔ በፍጹም አልጠበቅኩም ነበር። እጅግ ፈጣንና አስፈሪ ነበር ሁኔታ። ምን አለ እንደው በሞትክ ድብን ባልክ ኖሮ እዛው ግድል ባረገች፣ ለእኛም እረፍት ነበር። በአንድ የሁለታችሁንም ግልግል እንል ነበር። እሺ፣ አረ እንደዚህ ጨካኝ አትሁኝ ዲቦራ። እኔ እኮ እናንተን ለመርዳት ነው እዚህ ሁሉ ጦስ ውስጥና መከራ ውስጥ የገባሁት። እሱን ተወው። እኛን ለመርዳት ሳይሆን ሆድህን ለመሙላት ነው እሺ እዚህ ውስጥ የገባኸው። ለማንኛውም አሁን ግን ያቺ እብድ ሚስጥር እያወጣች ነው ያለችው።
የሰብለ ሁኔታ እኮ በጣም አስፈሪ ነው ሲጀምር። ግን ቆይ እስቲ ልጠይቅሽ፣ ለምንድን ነው ልጅቷን እንደዚህ የፈራችኋት? እብድ እኮ ነች። እንደማታውቃቱን እሺ። አንተ እዚህ አልጋ ላይ ተጋድመህ ራስህን አታስታም። ተነስ፣ እሷን የምናጠፋበትን መንገድ መፈለግ አለብን። አሁን ባለውበት ሁኔታ ምንም ነገር ማድረግ አልችልም። ዶክተሮች በየሰዓቱ እየመጡ ነው የሚከታተሉ። ስማ ይኸውልህ፣ ዶክተሮች ቢመጡ አያድኑህም። እሺ ይስሐቅ በአንተ በጣም ተናዷል። ያንን የማይረባ ስልክህን ክፈትና ትእዛዝህን ተቀበል። ማድረግ ያለብህን አድርግ። አለበለዚያ ግን መጨረሻ አያምርም። እሺ እሺ፣ ችግር የለውም ከፍታለሁ። ግን በእናትሽ ወፏ ላይ ከዚህ የበለጠ ምንም ነገር አታርጉባት። እናቷ በጣም አዝናለች። የማማጣይቱ ሀዘን ለእኔ ምን ነው? መጀመሪያ አንተ ራስህን አድን። ከዚህ አልጋ ቁራኛነት ተነስ። እሺ ስማ ይኸውልህ፣ ያቺ እብድ ደግሞ ወደ ፖሊስ ጣቢያ ሳትሄድ ዝም ልናሰኛት ይገባል። እሺ አረ ፖሊስ ከምን ልታረግ ትሄዳለች? አሁን እኮ እብደቷ በጣም ብሷል። ምንም ነገር ብትናገር እኮ ማንም ሰው አያምናትም። ባቡሬ ግን ማመን ጀምሯል። እኔ ራሴ ባቡሬ ቤት ውስጥ እሷን ሲያረጋጋት በትክክል በአይኔ አይቻለሁ። ቆይ እሺ ምንድን ነው የምትሉኝ? እኔ በማላውቀው ነገር ምን አድርግ ነው የምትሉኝ? ቆይ እሺ ምንድን ነው የምትፈልጉት? ችግራችሁ ምንድን ነው? ለሊናታ ችግራችን። ስማ ይኸውልህ፣ እኔን ቤት እንድጠብቅ ካደረገ በኋላ ልጅቷን ይዟት ወጥቷል። አሁን የት እንዳሉ እራሱ አላውቅም። ይሄ ነገር በጣም ነገሩን ያባብሰዋል። ባቡሬን ነገር ከሰማ ይሳቅን አያስቀምጠው። ለዛ እኮ ነው እየሰደብኩ ያለሁት። አንተ እዚህ ተጋድመህ በአንተ ምክንያት ነው ነገሮች የተበላሹት። እሺ ለዛ ነው እኛም አሁን ዋጋ እየከፈልን ያለ ነው። እሺ ዲቦራ፣ ምን እንዳደርግ ነው የምትፈልጊው? የምትፈልጊውን ነገር ንገሪኝና ለሞክር። ይሳቅ ሲደውልልህ በአስቸኳይ አንስተህ የሚልህን ነገር በሙሉ እያንዳንዱ መፈጸም ይኖርብሃል። እሺ እሺ እደውላለሁ። ግን አሁን እባክሽ ማንም ሳይመጣ ውጭልኝ። ስማ ይኸውልህ፣ መውጣቱን እኔ እወጣለሁ። ግን ይኸውልህ ይህንን ደነዝ ጭንቅላትህን አስታውሰው። እሺ ደግመህ ስህተት የምትሰራ ከሆነ እዚህ የተኛህበት አልጋ ላይ ትሞትና እዚሁ ትቀበራለህ። እሺ እሺ አልተሳሳትም። ግን እባክሽ ሂጂ። ወዴት ነው የምሄደው? በጭራሽ አልሄድም። ይልቅ አንተ ወንድ ልጅ አይደለ እንዴ? ተነስ እንጂ ተነስና ተንቀሳቀስ። ኧረ ልነሳ? መነሳት እንደዚህ ቀላል? ትቀልጃለሽ እንዴ? ቀይ ወፍ መጣች፣ እየበረረች በሰማይ ላይ። ባቡሬ አጨብጭብላት። ቀይ ወፍ እኮ አልሞተችም። ቀይ ወፍ እኮ እዛ ነጭ ግድግዳ ላይ ተቀምጣለች። ሰብለ እባክሽ ከሶፋው ሌሎች። ቆይ ምን አይነት እብደት ነው? ይኸውልሽ አይምሮዬ ሙሉ ለሙሉ እያሳመምሽ ነው። እባክሽ አርፈሽ ተቀመጭ። አልወርድም፣ እምብየው። እኔ እዚህ ሆኜ ሰማይ ማየት እፈልጋለሁ። አንተ ግን ሳሚን ስልም ቢያልከኝ አይደለም? እሺ ችግር የለም። ሚስጥሩም ደግሞ እዚሁ ይቀበላል። ሰብለ እባክሽ ጭንቅላቴን እያመመኝ ነው። በቃ ምንም ቃል አተንፍሽ፣ ዝም በይ በቃ። ቀይ ወፍ ትጮኻለች፣ እኔም ደግሞ እያጨበጨብኩላት እኖራለሁ። ቆይ ለምንድን የሁሉ መከራ የሚደርሰው? እውነቱን ልንገርህ ብላ እዚህ ድረስ አምጥታ ጭራሽ ልታሳብደኝ ነው እንዴ? ባቡሬ ዲቦራ መርፌ ይዛ ስትመጣ ተደበቅ። እሺ እሷ እኮ እኔ መግደል ነው የምፈልገው። አዎ እኔ ትገለኛለች። ክፉ ናት ደግሞ። ዲቦራ ምን ልታደርግሽ ነበር? ቆይ መርፌውንስ ምን አመጣው? ሰብለ በእግዚአብሔር ይሁንብሽ፣ እውነቱን ሙሉ ለሙሉ ንገሪኝ። ሳምኝ አልኩህ እኮ። ካልሳምከኝ ደግሞ እዚሁ ሶፋ ላይ ቆሜ እጮኻለሁ። አልስምሽም ሰብለ፣ ይሄ የማይሆን ነገር ነው። ቆይ ለምን ነው በእኔ ህይወት የምትጮቹ? ካልሆንማ እኔም አልናገርም፣ አጨበጭባለሁ፣ እበራለሁ። እሺ ባቡሬ ለምን ጭንቅላትን ትይዛለህ? አንተም አብዳል እንዴ? መኪናው እኮ ሲመታ ጭንቅላት ተሰብሮ ነበር አይደል? ቆይ የአደጋውን ቀን ታስታውሻለሽ ማለት ነው? ቆይ ማን ነበር ሲነዳ የነበረው? ሰብለ እባክሽ ንገሪኝ። ይሳቅ ነዳው፣ ዲቦራም ደግሞ አጠገቡ ነበረች። ግን አንተም አልሳምከኝም። ውሸቴን ነው። ቆይ ምንድን ነው? አንዴ እውነት ትናገራለች፣ አንዴ ደግሞ ውሸቴን ነው ትለኛለች። ልታሳብደኝ ነው። ዝም በል ዝም በል ባቡሬ፣ ዝም በል። ይኸው ጥላቸው፣ እነሱ ናቸው። በመስኮት እያዩን ነው። መብራቱን አጠፉት። ይኸውልሽ ሰብለ፣ ምንም የጠፋ መብራት የለም። እውነቱን ሳትነግሪኝ ከዚህ ሳሎን አልወጣም። እባክሽ ንገሪኝ። አላየውም። አንተም ቢልተኛ ሰው ከሆነ እነሱ ደግሞ ቀዩን ወፍ ደም በደም አረጓት። እነሱ ገደሏት። አዎ እነሱ ናቸው። ይኸውልሽ ሰብለ፣ ትዕግስቴ ሙሉ ለሙሉ ተሟጧል። ከአሁን በኋላ እዚህ ቤት ከአንቺ ጋር መቆየት ራሱ ሌላ አደጋ ነው። አደጋው እኮ ያን ያልቋል። አሁን ደግሞ እኔ መብረር ነው የምፈልገው። አዎ መብረር ብቻ። ችግር የለም። አንተ ቁጭ በል፣ እኔ ደግሞ ቆሜ እዘምርላለሁ። እሺ
ወይኔ አምላኬ! ኧረ ለሌን ያለሽው እህትሽ ልታሳብደኝ ምንም አልቀራትም። አቤት ይሳቅ፣ ምን ፈልገህ ነው መንገዴ ላይ የምትቆመው? ዝም ብለሽኝ ስታልፊ አይቼ ለሰላምታ ያልን የጠራሁሽ። ምን ነው ሰላም መባል አትፈልጊም? እኔ ከአንተ ጋር ምንም የምንለዋወጠው ሰላምታ የለኝም። እሺ ይሳቅ፣ የምትፈልገውን ነገር ባጭሩ ንገረኝ። ዛሬ ደግሞ ውበትሽ በጣም ጨምሯል። መንገድ ላይ ስትራመጂ እኮ መላው አካባቢውን ነው የምታደምቂው። ይሳቅ እባክህ አትልፋ። እኔ እኮ ባለትዳር ሴት ነኝ። በዚህ ልክ እኔን መንገድ ላይ እንደዚህ አቁሞ እኔን ማድነቅ ተገቢ አይደለም። ማድነቅ እኮ ክፋት አይደለም ለሊ። ደግሞ እኔ ለአንቺ ያለኝን ስሜት አንቺም ሆንሽ ሌሎቻችሁ በሚገባ ታውቁታላችሁ። የቀድሞውን ጨዋታ እዚህ ጋር አታምጣው። ይኸውልህ ይሳቅ፣ እኔ ባለትዳርና የራሴ ህይወት ያለኝ ሰው ነኝ። እሺ ያንተን አድናቆት አልፈልግም። ትዳርሽ ያንን እግረ ሙቅ ባቡሬን ነው። ቆይ ከሱ ምን አግኝተሽ ነው እኔን የምታገኝ? ይሳቅ፣ ስለ ባለቤቴ በአክብሮት እንድታወራ አስጠነቅቅሃለሁ። እሺ አይ ካልክ ግን ነገሩ ሌላ መልክ ነው የሚይዘው። እሺ ይቅርታ፣ ስለ ትዳርሽ አላወራም፣ ግን እኔን ማግለልሽ ልቤን ይሰብረዋል። ልብህ የሚሰበረው በአንተ መጥፎ ባህሪና በምታደርጋቸው ነገሮች ነው እንጂ እኔ ማንንም ሰው አልንቅም። እኔ ምን አጠፋው ለሊ? እኔ እኮ ከአንቺ መልካም ነገር ነው የምፈልገው። መልካም ነገር ካንተ አይመጣም። አሁን ከፊቴ ዞር በልልኝ። እሺ ሂጂ፣ ግን እኔን ማግለልሽ ዋጋ እንደሚያስከፍል አትርሺ። ምንም አይነት ማስፈራሪያ አልሰማም። እግዚአብሔር ከኔ ጋር ነው። እግዚአብሔርማ የሁላችንም። አንቺ ሁሌም ኩሩ ነሽ። በዚህ ኩራትሽ የሆነ ነገር ጣል ባደርግብሽ ትንገዳገጃለሽ። ይሄ ኩራት አይደለም፣ ስነ ስርዓት ነው። ይሳቅ ደህና ሁን። ከአሁን በኋላ መንገዴ ላይ እንዳላይክ። የፈለግሽውን በይለሊ። ሁሉ ጊዜ እኔ እንዳገለልሽ ነው። ለነገሩ አንቺ ብቻ አይደለሽም፣ ሁሉም ሰው እንዳገለለኝ ነው። አሁን በእልህና በንዴት ባልሽንም ትዳርሽንም አፈርሱ። ለሊ የዛሬው ኩራትሽ የነገ ውድቀትሽ ነው። እሱን ደግሞ በተግባር አሳይሻለሁ። ተነስ። ወዴት ወዴት ትለኛለህ እንዴ? ተነስ። እዚህ ምንም አትሰራም። ያቺ እብድ ሰብለ እያንዳንዱን ነገር ለባቡሬ ከመናገሯ በፊት ተነስና እንሂድ። እኔ ስለ እሷ የምጨነቅ ይመስልሻል? በዚህ ሰዓት እንደዚህ ሆኜ ስለ እሷ የማስብ ይመስልሻል? እንዴት ነው የምታስቢው አንቺ ግን? ስማ፣ ያቺ እብድ ሴት ልታጠፋን እየሞከረች፣ አንተ ግን ምንም አልመሰለህም። ጭራሽ እዚህ ተጋድመሃል። እኔ ግን ያልገባኝ ነገር በዚህ ነው ያለ። ምንድን ነው የምትፈራት? ምን አይነት ፍርሃት ነው የያዘ? ለማንኛውም አሁን ተነስተህ ጉዳዩ ማለቅ አለበት። ደግሞ ገና ለገና አንዲት የማትረባ ሴት መታችን ብለህ እዚህ ዝም ብለህ ትጋደማለህ እንዴ? ደርሶብሽ ይዋልልሽ መቼስ። ይኸውልህ እኔ አሁን ያንተን ፉገራ የምሰማበት ጊዜ የለኝም። እሺ ይልቅ ተነስና ጉዳዩን ጨርስ። እኔ ገና ነገና እሷ ቤት ውስጥ ገብተህ ልጅቷን ትገላታለህ፣ የሆነ ነገር ታደርጋታለህ ብለን ስንጠብቅ ለራስህ የአልጋ ቁረኛ ሆነህ ትመጣለህ። አዎ እውነት ነው። ውሸት ምን ያደርግልኛል? ሰብለ እብደቷ እኮ ወደ በቀል ተቀይሯል። እያወቀች ነው የኔና ናት የመታችው። የእሷን ሙድ በደንብ አድርጌ ነው የማውቀው። እብድ መሆኗን ታውቃለህ። እብድ መሆኗን ደግሞ እያወቅ እንዴት ነው ራስህን የማትጠብቀው? ቆኛ ለአደጋ አሳልፈህ እየሰጠህን ነው እንዴ? ታውቃለህ ይህን ነገር ይሳቅ ቢያውቅ ምን ሊያደርግህ እንደሚችልና ምን ሊፈጠር እንደሚችል። ይሳቅ እርግጥ ነው ይናደዳል፣ ግን እሱ በእኔ ቦታ ቢሆን ሊቋቋማት አይችልም። እውነቴን ነው የምልሽ፣ እሷ ውስጥ ሌላ ኃይል አለ። ጠርሙሱን ያነሳችበት መንገድ በጣም ኃይለኛ ነው። ፍጥነቱ ይገርምሻል። ፈሪ ነህ። እሺ ቦቅቧቃ። ስማ አሁን እዚህ ተጋድመህ ጊዜ አትግደል። ተነስና መጨረስ ያለብህን ነገር ጨርስ። ባልጨረስከ ቁጥር ደግሞ ምን ሊያጋጥምህ እንደሚችል ታውቃለህ። መሸሸጊያህን ነው የምታጣው። እሺ የትም አልልሽም። እዚህ ሆኜ ራሴን እጠብቃለሁ። ዶክተሮቹን በደንብ እያከሙኝ ነው። ከዚህ መነሳት ለእኔ ጥሩ አይደለም። ራሴን በደንብ አላጋገመ። ቀድሞውኑ ጭንቅላት መች ሰርቶ የሚያውቀው ነው? ጭንቅላት እኮ ቀድሞውኑ አይሰራም። ይልቅ አሁን እዚህ ተጋድመ የሚያድን ፖሊስ መቶ ሳይዝህ መረጃውን እንዴት ማጥፋት እንዳለብህ ንገረኝ። መረጃው ያለው እኮ ሰብለ ጭንቅላት ውስጥ ነው። እሱን መቆጣጠር ደግሞ የእናንተ ስራ ነው። እንደዚህ ሆኜ ማንንም ሰው ማገዝ አልችልም። ፖሊሶች እዚህ ሲመጡና ሲጠይቁ የምትናገረው ነገር ላይ በጣም ዝግጁ መሆን አለብህ። ድምፅህን አጥፍተህ እኛም መከላከል መቻል አለብህ። እሺ ችግር የለውም። ራሴ በመውጣበት መንገድ ነው ይወጣለሁ። አንቺ ግን ውጪልኝ። ሴትዮዋ ካዩ ሌላ ነገር ነው የሚጠረጥሩ። መጣሻል እንደዚህ እዚህ ሰብለን ለማን ተሻት መጣሽ? ሰብለን ለማን ተውሻት እንዴ? ኧረ እባክሽ ንገሪኝ። እንደው ተረጋግታለች? ኧረ እኔ እኮ እንደው በጭንቀት አይምሮዬ ሊፈነዳ ነው። ኧረ እንደው ምንድን ነው የሚሻለኝ? እንዴት ሆነች ንገሪኝ እስቲ።
አዎ ማማ ጣይቱ እሷ በጣም ደህና ነች። አሁን ቤት ውስጥ በሚገባ ሁኔታ በጥሩ ሁኔታ ላይ ያለችው እና ምንም የሚያሳስብ ነገር የለም። እሰይ ለነገሩ ባቡሬ አለ፣ ሊሊም ሄዳለች። እንዲያው አንቺ ግን ተባረኪ ብሩኩኝ ልጅ። አንቺ ባትኖሪ ምኑን ከምን አረግ ነበር ብቻዬን። እንዴት አመመሽ ልጅሽ? ስወጣም ስገባም እንደው ማነስ ያግዘኝ ነበር። ተባረኪ ልጅ። እንደው ውለታሽን እሱ እግዚአብሔር ይመልስልሽ ልጅ። አይዞት ማማ ጣይቱ እሷ አሁን በጣም ደህና ነች። እርሶም ቤት ይሄዱና በቃ እረፍት ያድርጉ። ለሀቢብም ቢሆን ደግሞ ነው ያለውለት። እዚህ ምንም የሚጎልበት ነገር የለም። እሺ ልጄ፣ እግዚአብሔር ይባርክሽ። ተባረኪ ልጅ። ለካ እንደዚህ ቁም ነገረኛሽ። እኔ እኮ ፈስሽ ጋር የተጣላሽ ነበር ማረግሽ። እንደው ተባረኪ ልጅዋ። አቡ ማማ ጣይቱ ዲቦራ በጣም አሳቢ ልጅ ነች። እኔንም በደንብ እየተንከባከበችኝ ነው። እርሶ ከቻሉ ቤት ሂዱና ይተኙ። እሺ እሺ ሀቢቤ እሄዳለሁ። ግድ የለም እናቴ። አንተም እናቴ እንግዲህ ጤንነትህን ጠብቅ። አይዞ ደግሞ ደህና ነህ። እኔ የቤት እጄ ጸልያለሁ። ልጄ በይ ልጄን አደራ፣ እንግዲህ አደራ ብዬሻለሁ። እኔ እዚህ ሁሉንም ነገር እከታተላለሁ። እርሶ አያስቡ። እሺ ማማ ጣይቱ። የዲያች ደግሞ ምን ትላለች? አማረብኝ ብለሽ ነው እንዴ 10 ጊዜ ማማ የምትይ? እኔ ማሚለውን ፊደል ራሱ መንገድ ላይ አላነበውም። እሄዳለሁ፣ ችግር የለም። ይኸውልህ አቢብዬ፣ እኔ መቼስ በእኔ ልጅ እጅ አይደል አናት ከሁለት የተከፈለ አጥሚት ይዤ እመጣለሁ። የሚያስፈልግህን ነገር አረጋለሁ። እንደው የሚበላውንም ይዤ እመጣለሁ። ምን ላምጣልህ? ከተገኘ ዶሮ። አረ ልጅ እኮ ጨዋታ ይችላል። አሁን ያልከው እናቴ የቤቴ ከገባ 2 ዓመት ከጎረቤት ራሱ አይቼው አላውቅም። ባይሆን የሆነ ነገር ፍትፍት አድርጌ ይዤ እመጣለሁ። በሉ እሄዳለሁ። በይ አደራ እንግዲህ። ወይ ጉድ! አየህ አይደል አሮጊቷን እንዴት በቀላሉ እንደሸኘኋት። ስለዚህ አሁን ጨዋታችንን መጫወት እንችላለን ማለት ነው። አቤት ጭካኔ ዲቦራ፣ አቤት ጭካኔ! በጣም ጨካኝ ነሽ አንቺ። እንደው ምን አለበት እንዳንቺ ጭካኔ በለመድኩ። አይ ሀቢብ፣ ይሄ እኮ ጭካኔ አይደለም። ይሄ እኮ የህይወት ህልውና ነው። ለማንኛውም አሁን ይሳቅ ይደውልልሃል። አንሳና የሚፈልገውን ነገር በሙሉ ተቀበለው። አይ እምትል ከሆነ ደግሞ የዛች እናትህንም ይሁን የማንንም ነፍስ ማዳን አልችልም። እሺ፣ ችግር የለም። የእናቴን ስም እዛ አንቺ አፍ ውስጥ የሚጠራ አይደለም። እናቴን አትጥራት። ቀይ ወፍ መጣች፣ ይኸው በረረች። ቀይ ወፍ እኮ ትልቅ ሚስጥር ይዛለች። እኔም ደግሞ ሶፋ ላይ ቁጭ ብዬ ሁልጊዜ ነው ማያት። ሰብለ እባክሽ ስለፈጠረሽ፣ እኔም ራሴን እያሳመምሽ ነው። አርፈሽ ተቀመጭ። አልወርድም። እኔ መብረር ነው የምፈልገው። አንተ ግን ሁልጊዜ እምቢ ትለኛለህ፣ ሁልጊዜ ትጮኻለህ። እኔ ሶፋ ላይ ሆኜ መብረር ብቻ ነው የምፈልገው። ሰብለ እባክሽ፣ አደጋ ላይ ነው ያለሽው። ሶፋው እንደምታዩ ጠባብ ነው፣ እኔንም እያመመኝ ነው። እባክሽ ተረጋጊ፣ ቁጭ በይና አውሪ። አይ እኔ አልቀመጥም። ውረጅ ካልከኝማ አንድ ቅድመ ሁኔታ አለኝ። መጀመሪያ ሳመኝ፣ ከዛምከኝ በኋላ ሁሉም ነገር እነግራለሁ። ሰብለ እባክሽ፣ ይሄ የማይሆን ነገር ነው። እባክሽ አትጮችብኝ። እኔ እዚህ ጋር አብሬሽ ቁጭ አልኩት ሚስጥሩን ለማወቅ ብቻ ነው። ካልሳምከኝማ እኔም አልወርድም። እኔም እንደ ቀይ ወፍ እበራለሁ። አረ ሰብለ እባክሽ ተረጋጊ። ይኸው ልትወድቂ እኮ ነው ያለሽው። አልሰማምን ብያው ሳመኝና እኔም ልስማ። ከፈለግ ደግሞ አንተም እንደ ቀይ ወፍ መብረት ትችላለህ። ይኸው ቁንጭ ሳመኝ፣ አሳመኝ። ይኸውልሽ ሰብለ፣ እኔ ማስበው ስለመሳሙ ሳይሆን ስለ አንቺ ደህንነት ነው። እባክሽ ተረጋግተሽ አርፈሽ ቁጭ በይ። እኔ እኮ መብረር ነው የምፈልገው። እኔ እኮ ሁልጊዜ እንደዚህ አይኖች ደግሞ በጣም ነው የሚያምሩ። አይ ሰብለ፣ እንግዲህ አትጨማለቂ፣ አርፈሽ ተቀመጭ። አይ አልለቅም። ይኸውልሽ ሰብለ፣ እንደዚህ ስትሆኝ ሌላ ነገር ነው የሚመስለው። አንተ እኮ የቃቃ ባሌ ነህ። የቃቃ ባሌ ብትሆንም ደግሞ መሳምም ማቀፍም እንችላለን አይደል? ይኸውልሽ ሰብለ፣ እማየውን ነገር አትናገሪ። እኔ አንቺ ባል አይደለሁ። አርፈሽ ተቀመጪና ሚስጥሩን በስርዓት ንገሪ። ባሌ ባትሆንም እኮ ግን እኔ እወድሃለሁ። ቆይ ቤኪ፣ እዚህ ምን እያደረጋችሁ? እኔ ስሜው እኮ ነው ለልዬ። እሱ ደግሞ በጣም ደስ የሚል ሰው ነው። እኔ ስሜው ነው ለሊ። ቆይ እንደምታስበው አይደለም። ልጅቷ ልትወድቅ ስትል ብቻ ነው ያስኳት። ቆይ አይን እያየ ልትክዳኝ ነው እንዴ?
እሷስ እሺ ታማሚ ናት፣ አንተ ግን ጤነኛ ነህ አይደል? ለሊ እባክሽ ምልሽን ስሚ። እኔ ልትወድቅ ስትል ብቻ ነው ያስኳት እንጂ ሌላ ምንም ነገር አላደረኩም። ዝም በይ፣ ውሸቱን ነው። እሺ እሱ እኮ ነው የሳመኝ። ደግሞ እኔ ስስመው እንዴት ደስ እንዳለው። እሱ የቃቃ ባሌ ነው፣ ደግሞ በጣም ነው የምወደው። ሰብለ እባክሽ ዝም በይ፣ ነገሩን አታበላሽ። ለሊ እኔና አንቺ የምናወራው ነገር አለ። ሁሉም ሰው አስመሳይና ውሸታም ነው። ሁላችሁ የቆየው ሚስጥር ደግሞ ሁሉም ሰው ጋር አለ። ተናገሩ፣ ዝም አትበሉ፣ አውጡት። እሺ ዝም በሉ። አዎ በትክክል ጥናቱ በሚገባ መጠናት አለበት። ጥናቱ መጠናቱ ለህፃናቱ ለወደፊት ህይወት ጥሩ ነው፣ ለእኛም ለድርጅታችን ያስፈልገናል። እኔ እኮ ስለ ህፃናቱ ሳስብ እንቅልፍ እንኳን አይወስደኝም። ቆይ አንዴ መስመር ላይ ጠብቀኝ። እዚህ አካባቢ ምንም ደህንነት እየተሰማኝ አይደለም። እዚህ ጋር ማንም የለም። እዚህ ማንም ሊያየኝ አይችልም። ወይኔ ጉዴ! እኔ ይሳቅ ነኝ። ለምንድን ነው እንደዚህ የምጨነቀው? ባቡሬ ወይንም ሀቢብ መረጃ አውጥቶብኛል መሰለኝ። መፍራት የለብኝም። አሁንም እኮ ስልኬ እየጠራ ነው። እኔ ለህፃናቱ አስፈልጋለሁ። እኔ እስካለው ድረስ ነው ያ የእርዳታ ድርጅት የሚቆመው። እዚህ ፈርቼ እዚህ ቦታ ላይ ሁኜ መታየት የለብኝም። ይቅርታ ክቡርነቱ፣ ተቋረጠ አይደል? ይቅርታ። ቤኪ ቆይ ምንድን ነው የተፈጠረው? ለሊ እኔ ሙሉ ነገር ግራ ገብቶኛል። ልጅቷ ምንም ልችላት አልቻልኩም። እንዴ ቤኪ ልጅቷ እኮ ታማሚ ነች። እሷ እንደዚህ እያደረገች አንተ እንዲህ ዝም ትላታለህ? ቆይ ሆን ብዬ አቀፏት ነው እንዴ ይመስልሽ? ልትወድቅ ስትል እኮ ነው ያስኳት። አሁን እሱን ተይውና ሀቢብ እንዴት ነው? ደህና ነው? ሀቢብ ሆስፒታል ነው ያለው። ትንሽ ተጎድቷል፣ ግን ደግሞ ተመስገን ነው አሁን ተርፏል። ወይ ጉድ! እኔ እኮ ይህ ሁሉ መዓት ለምን እኛ ላይ እንደሚመጣ አላውቅም። እማማ ጣይቱ ራሱ በጣም ነበር የተጨነቁት። ልክ ነሽ ለሊ። እማማ ጣይቱ መከራቸውን ነው የሚያዩት። ሰብለም ደግሞ ሁሉን ነገር ማበላሻሸት ነው የያዘችው። ሀቢብ መርፌው ጥላው እኮ እየተከተለኝ ነው። ሀቢብ አይደለም፣ እኔ ወፏ ጋር ነው መሆኑ የምፈልገው። ወይ ጉድ! እኔ ቀይ ወፍ ጋር መሆኑ ነው የምፈልገው። ሀቢብ እኮ ጭንቅላቱ ተሰበረ፣ ግን ደግሞ ቀይዋን ወፍ እኮ ሊገላት መስሎኝ ነው። እኔ ደግሞ ቀይዋን ወፍ ለማዳን ጫካ ውስጥ ገባሁ። አትጩህብኝ፣ በቃ አትጩህ። ዝም በሉ። እኔ እዚህ መሆን ነው የምፈልገው። ዝም በሉ። እኔ እዚህ ብቻዬን መሆን ነው የምፈልገው። ማንም እንዲመጣ አልፈልግም። አትጩህብኝ። ቀይዋን ወፍ ነው የምፈልጋት እኔ። ቀይዋን ወፍ ነው የምፈልገው። ለሊ እኔ እዚች ልጅ ነገር በጣም ነው ግራ ይገባል። የምትናገራቸው ነገሮች እንዳለ እውነት አላቸው። ቤኪ እውነት የሚሆን ሀሰት ልጅቷን ሆስፒታል ከመውሰድ ውጭ ምንም አይነት አማራጭ የለም። እሺ በቃ አንቺ ካልሽ ይሁን ለልዬ፣ ግን ሁሌም ቢሆን አጠገብሽ ነኝ ያለሁት። ቤኪ ቆይ አንተ ምን ታስባለህ? ማለቴ ወይዘሮ ጣይቱ ፈቃደኛ መሆኑ ስላልመሰለኝ ነው። ልጅቷን ደግሞ በአስቸኳይ ዶክተር ሊያየት ይገባል። ከሱ ውጭ ምንም መፍትሄ የሚሰጣት ሰው አይኖርም። እኔ ፍቅር ሁሉም ነገር ይስተካከላለሽ። ሄሎ ልጄ እባክህ ስማኝ። ኧረ አንድ በለኝ። ኧረ እባክህ መጠፍረደኝ። እህት እኮ ለይቶላት ቤት ውስጥ የምታረገው ነገር ጠፋባት እኮ። የባሰ የሰው ያንን ሀቢብ መታ እኮ ነፍስ አጥፍታ ነበረ። ከአቅሜ በላይ ሆነ እኮ ልጄ። እኔ በዚህ እድሜ ይሄን ሁሉ ነገር መሸከም እችላለሁ? አልችልም። ከአቅሜ በላይ ነው እኮ። እስቲ ተወኝ። ቤት ውስጥ እኮ መውጣበት ምገባበት አጣሁ። ስወጣ ስገባ ሰው ሲያየኝ ጎረቤት ምን ይለኝ እያልኩ እኮ ሌሊት እንቅልፍ አልተኛም እኮ። ሌሊቱ ሙሉ ሳለቅስ እኮ ነው ማድረው። አይ ልጄ አስጨነቅኩ አይደል? ይቅር በለኝ አባቴ።
ምን ላርግ ብለህ ነው የምነግረው? ማወራው ማዋየው ሳጣ እኮ ነው ወደ አንተ መደወል። ልክም አላረኩ። እኔ እናትህን ይቅር በለኝ። አንተ በሰው ሀገር ባለህበት በዛ ብቻም በመከራ በስራ በምትጣደፍበት ይሄን ማድረግ አልነበረብኝም። ግን ግራ ገብቶኝ ነው። ይቅር በለኝሽ። ነገሩ በርትቷል። ሰብለ ከዚህ በኋላ ቤት ውስጥ ቁጭ የምትል ሴት አይደለችም። ልጁማ ሆስፒታል ገብቶ ተኛ እኮ። እኔ እንደው መንገድ ላይ ሰይድ ሰው እንዲህ ብቅ ብሎ ሲያየኝ ሁሉም እኔን እየተመለከተ እየመሰለኝ እኔ ራሴ ላብድ ነው ልጄ፣ በጭንቀት ልሞትል ነው። እሱማ የፈጣሪ ፈቃድ ይጨመርበት። አይዞ ልጄ፣ እኔ እናት ምንም አልልም፣ ምንም አልሆንም። ልጄ ባለህበት ሰላሙን ፈጣሪ እንደው ስኬት ይስጥህ። እንደው ሁሉ ነገር ላንተ መልካም ይሁንልህ፣ ሰላም ይሁንልኝ እናቴ። አትጨነቅ ልጄ፣ ግድ የለም እኔ ያለሁበትን መከራ ከሊሊና ከባቡሬ ጋር ሆነን ችግሩን እንግዲህ እንወጣዋለን። ግድ የለም። ይኸውልህ ልጄ፣ ስለኛ አትጨነቅ፣ ጤናህን ጠብቅ ልጄ። እሺ በል ዘጋው ነው። ደህና ሁን ልጄ። አንተም እንግዲህ ሲመች እናቴ እንዴት ሆንሽ እንዴት ሆናችሁ ብለህ ደውል። ማንም የለኝም እኮ። አዎ አስጨነቅኩ፣ ይቅር በለኝ። እንግዲህ ምን ላድርግ? እኔ ማወራው ሰው ሳጣ ሲጨንቀኝ እኮ ነው። እሺ በል እሺ፣ ደህና ሁንልኝ። አይ እኔ ከንቷ። እስቲ አሁን ለማን ላውራው? ሲጨንቀኝ ነው እኮ አይምሮዬ ሊፈነዳ ሲል ነው እንጂ ለሱ መደውለው መንገር እኮ አልነበረብኝ። ጨነቀው ልጄ ጨነቀው። ድምፁ ሁሉ ተቆራረጠ። አይድሌ ይሁን። እስቲ ደህና ይሁን። እንግዲህ ያልፋል፣ ሁሉም ነገር ያልፋል። እንዴት ሆነች? መኝታ ክፍል ገብታ አልወጣም ስትል ትችል ነው። የእውነት አሁንስ በጣም ይደከም። አይዞሽ የእኔ ቆንጆ። እሺ ምን ላድርግ ቤኪ? ወይዘሮ ጣይቱ በጣም ያሳዝናል። እሳቸው ይህን ሁሉ ቤት ተሸክመው ለረጅም ጊዜ ቆይቷል። እኛም ግን እያየ ነው አይደል? በዚች በአጭር ጊዜ ውስጥ በጣም ይሰለቻል። እሱማ ልክ ነሽ፣ ግን አታስቢ እሺ። ለሊ የእኔ ህይወት ትርጉም የሚኖረው እኮ በአንቺ ፍቅር ውስጥ ነው። ቤኪዬ እኔ በጣም ነው የምወድሽ። ያንተ እንክብካቤና ፍቅር ነው የሚያኖረኝ። እኔም በጣም ነው የምወድሽ። አንቺ በህይወቴ ላይ መጥተሽ ህይወትን ያሳምረሽው። ፈጣሪ ሲግዘኝ አንተን ሰጠኝ። ተመስገን። ያኔ ይሆን ሰብለ ምን ይሆንሽ ነው? ለምን ከጀርባ እየመጣሽ ነው? ቆይ ይሄ ምን አይነት ስርዓት ያጣ እብደት ነው? ምን እየሆንሽ ነው ሰብለ? አላነሳም። እሱ እኮ ባሌ ነው። ቤኪ የእውነት የዚች ልጅ ሁኔታ ወሰን እያለፈ ነው ያለው። ባቡሬ ለምን ትሸሸኛለህ? አይኖች እኮ እኔን እያዩ ያሉት። ለሌላ አትቆጪ። እሱ እኮ እየፈራሽ ነው። አሁን መኝታ ቤት እንሄዳለን፣ ከዛ ትተኛለሽ። እሺ አንተ እኮ ሰርከን እንሄዳለሁ፣ ግን እዛ ጨለማው ያስፈራኛል እኮ። እዛ ክፍል ውስጥ ማንም አይነካሽም። እሺ ደግሞ ነው ያለሁልሽ። ቤኪ በቃ እኔ ልብሶቹ አዘጋጃለሁ። እሺ በቃ ቶሎ ጨርሽ፣ ከዛ ውስጥ እንሄዳለን። አይ አልሄድም። እኔ ከሱ ጋር ነው የምንፈልገው። ከጥቁሩ ድመት ጋር መጫወት ነው የምፈልገው። ይኸውልሽ ሰብለ፣ አሁን ቁጭ በይና ነው፣ ከዛ ቶሎ ጨርሽ። እሺ ቤኪ የዚች ልጅ ጉዳይ ቶሎ ልባት ማድረግ አለብን እንዴ! በዚህ ሁኔታ ለአንድ ሰዓት መቆየት አትችልም። ካልሆነ ግን አደጋ ራሳችን ላይ መጣት ነው የሚሆነው። አረ ዲቦራ ተይኝ በእናትሽ። አይታይሽም? መቆም እንኳን አልቻልኩም። በቃ ተይኝ ልረፍበት። ስማ ሀቢብ፣ ማረፍ የሚባል ነገር የለም። እሺ ፖሊሶቹ እኮ እውነቱን የሚደርሱበት ከሆነ እኔ የሚሳቅም ሁለታችንም ገደል መግባታችን ነው። አንተ እዚህ በመጋደም ምክንያት ደግሞ እኛ ዋጋ እየከፈልን ያለ ነው። እሺ እኔ ስታስቢ ሆን ብዬ አልጋ ላይ ወደኩ ይመስልሻል? ያቺ እብድ ምን እንዳደረገችኝ አይተሻል አይደለም? በቃ ምን አለበት ብትራሪልኝ፣ አጨክኝብኝ። ሀቢብ ደጋግሜ እነግርሃለሁ፣ ጭካኔ ሳይሆን ይሄ ህልውና ነው። ይሳቅ በአንተ ስራ አልተማመንም። ስለዚህ አሁን ሁሉንም ስራ በራሱ ሊያደርገው ቆርጦ ተነስቷል። ቆይ ይሳቅ ምን ሊያደርገኝ ያስቧል? እኔ ሊገለኝ ነው ወይስ ሰብለን ሊያጠፋት? እሱን እንኳን አላውቅም፣ ግን ደግሞ በአንተ እንዝላልነት ምክንያት ድርጅቱ አደጋ ላይ ነው ያለው። ይህንንም ደግሞ ፖሊሶች ሳያውቁ አይቀሩም። ምክንያቱም ፖሊሶች አካባቢውን እየቃኙ ነው ያሉት። ይህ ሁሉ ያንቺና የይሳቅ ውጤት ነው። እኔን መሀል ላይ ያስገብታችሁኝ ህይወቴን አበላሻችሁት። ዝም በል እባክህ። አንተ ራስህ የገንዘብ ፍላጎት ስላለ ነው ዘው ብለህ የገባህበት። አሁን መለፍለፉ ምንም አይጠቅመውም። እሺ
ገንዘቡ ይቅርብኝ፣ በአፍንጫ ይውጣ። ህይወቴን ብቻ አስተካክሉልኝ። ከዚህ በኋላ ከአንቺም ሆነ ከይሳቅ ጋር ምንም አይነት ነገር ማድረግ አልፈልግም። ይሳቅ ነው አንሺና የምትይውን በይው። እኔ ምንም ነገር መስማት አልፈልግም። ሀቢብ መጣ። እንደው አይመልሽሽ፣ በዛው ያስቀርሽ። ምን አይነት ጨካኝ ሰዎች ናቸው! ሁለቱም ስለ ራሳቸው ነው እንጂ ስለ እኔ ምንም አይነት ነገር አይጨንቃቸውም። እንደው ምን አለበት መነሳት በቻልኩኝና በዛው በጠፋው። ኧረ ምን አይነት ጦስ ውስጥ ነው የገባሁት በእናታችሁ! ኮተታች ባቡሬ፣ እኔ ካንተ አጠገብ መቀመጥ ነው ፈልገው። ይሄው አቅፍ ያለው ሰብለ፣ እባክሽ እንደዚህ አትሁኝ። እንዲህ ስትሆኚ ለሊ ይደብራታልሽ። ቤኪ፣ እኔ ዝም ያልኩ ምንም ነገር ማለት ስለማልችል ነው። እሺ፣ እሷስ እሺ ተማሚ ናት። እንደዚህ ስታደርግ እንዴት ዝም ትላታለህ አንተ? ቆይ ለሊ ምን አድርግ ነው የምትይ? ለማስለቀቅ እኮ እየሞከርኩ ነው። እሷ ምንም ልለቀኝ አልቻለችም። ሰብልዬ፣ እባክሽ ስሚኝ። አሁን እኔና አንቺ የሆነ ቦታ እንሄዳለን። እባክሽ ባቡሬ ልቀቂና ነይ ወደዚህ። አይ እዛ ከሄድኩ መርፌ ይወጉኛል። መሞት አልፈልግም። እኔ እዛ አልሄድም። ማነው መርፌ የሚወጋሽ? እኔ እኮ እህትሽ ነኝ ሰብለ። እኔ ደግሞ ለአንቺ መልካም ነገር ነው የምመኝልሽ። አይ እኔ አልሄድም። እዛ ከሄድኩኝ ቀይ ወፍ ትሞትብኛለች። እዛ ይገሏታል። ሰብለ፣ እባክሽ የለሊን ቃል ስሚ። ለራስሽ ጤና ስንል ነው እሺ የምንወስድሽ። አይ አልሄድም። ጥቁሩ ድመት ይጠብቀኛል። እሱ እኮ እዛ በመስኮት ገብቶ እኔ ሊበላኝ ነበር። ቆይ ምን ጥቁር ድመት ነው የምትይው? ምንም አይነት ጥቁር ድመት እኮ የለም። ይሄ በምናምሽ የሳልሽው ነገር ነው። ነይ ወደዚህ። የለም ባሌን አቅፌዋለሁ። ከሱ ጋር ኮንኩ ማንም አይነካኝም። ለሊ፣ እኔ ምን ማድረግ እንዳለብኝ ግራ ገብቶኛል። ልጅቷ ምንም ልሰማኝ አልቻለችም። እኔም ግራ ገብቶኛል ቤኪ። በዚህ ሁኔታ ይዘናት ምን ከዚህ በላይ ነው የምታብደው። እናንተ ክፎች ናችሁ። እኔ ልታጠፉኝ አይደል የምትፈልጉት? እኔ ግን ሄዳለሁ። እሺ ቆንጆ ነው የምትሄጂው። ልቀቁኝ። እናንተ እኔ ልትገሉኝ ነው የምትፈልጉት። እኔ አልፈልጋችሁም። እኔ መብረር ነው የምፈልገው። ሄሎ ይሳቅ። አዎ እኔም ሆስፒታል ኮሪደር ላይ ነኝ። ዲቦራ፣ ሀቢብ እንዴት ነው ነገሩ? ሰላም ነው ወይስ መረጃ አውጥቷል? ሀቢብ ደህና ነው። ሙሉ በሙሉ ከአደጋው ውጭ ሆኗል። ግን ጭንቅላቱ ላይ ያለው ጉዳት ገና አልዳነም። የእሱ መዳለኛ ስጋት ነው ዲቦራ። ፖሊሶች አሁን ድርጅታችን መጥተው ነበር። ስለዛ እኔ እዚሁ ሆስፒታሉ አካባቢ ነኝ። ምን እዚህ ያመጣ ይሳቅ? ቆይ እዚህ መምጣት ይበልጥ አደጋ አያመጣም? አያመጣም። አሁኑን ወጥተሽ እንድታወሪ ነው የምፈልገው። እዛው አካባቢ ነኝ። ነይ። እሺ አሁን እመጣለሁ፣ ግን ማንም እንዳያየህ። ራስህን በሚገባ ሸፋፍን። ከታየህ ነገሩ አበቃለት። ማንም አያየኝም። አንቺ ብቻ በፍጥነት ነይ። ስለ ሀቢብ ሁኔታ እናወራለን። እሺ ይኸውልህ፣ ከኮሪደሩ ወጥቼ ወደ ዋናው በር እየተራመድኩኝ ነው። ጥሩ ነው ዲቦራ፣ ፍጥነት ጨምሪ፣ ሰዓት የለኝም። ይሳቅ፣ እማማ ጣይቱ ቅድም መጥተው ነበር። አሁን ግን ሸኝቻቸዋለሁ። አሮጊቷ መምጣታቸው ጥሩ ነው፣ ግን ስለ ሰብለ ምን አሉ? ሰብለ ቤት ውስጥ እያበደች እንደሆነ ሀቢብ የገደለችው መስሏት በጣም እንደተጨነቀች ነው የነገሩኝ። ያቺ እብድ ሴት መረጃውን ለዛ አንካሳና ግን ለለሊ ከሰጠች እኛ መኖር አይኖረንም። በቅርቡ እንደዛ መሆኑ አይቀርም። ልጠብቅ። ይሄ ከሆነ እኔ አሁኑኑ እርምጃ መውሰድ አለብኝ። ባቡሬን ሄጄ ዝም ማስባል አለብኝ። መጀመሪያ ሀቢብን ዝም አሰኘው እና የእሱን ለእኔ ተወው። ሀቢብን እኔ እመጣና አነጋግረዋለሁ። አንቺ ግን አሁኑኑ በፍጥነት ነኝ። ይኸው በሩ ላይ ዳሻለኝ፣ መጣሁ። ጥንቃቄ አሁን ነው የሚያስፈልገን። ህይወታችን በእጃችን ናት። ሄሎ ሄሎ፣ አንቺ አትስጊብኝ። አንቺ ሄሎ። ኧረ ጉዴ የለችም። የት ገባች ነው የሚባለው? እኮ አንዳንድ ቀን የምትደበቀው ነገር አለ። ሰብለ፣ ኧረ ምንድን ነው የሚሻለው? ጭራሽ ልታሳብደኝ ነው እንዴ ይቺ ልጅ? ሰብለ የት ሄደች ይባላል እናት? ኧረ እድሌ፣ ደግሞ ሌላ ጣጣ፣ እንደገና ደግሞ ሌላ ጣጣ። ኧረ ምንድን ነው የሚሻለኝ? ኧረ እንደው የኔ ነገር ምንድን ነው የሚሻል? ለሊ ለሊ፣ ድንገት ለሊ ቤት ክዳ ገብታ ይሆን? ምኝታ ቤት የለች። እዛም ገባው እዚህም ገባው። ከዚህ ከሌለች ታዲያ የት ሄደች? ለሊ ቤት ትሆን? ለሊ ለሊ። በጥንቃቄ ስሚ ዲቦራ። ያ ደነዝ ሀቢብ ሰብለ ያየችውን ነገር ለፖሊስ ወይም ለባቡሬ ተናግሮ ሊሆን ይችላል።
ይሳቅ ይኸውልህ፣ እኔ ሆስፒታል ውስጥ ያለውን እያንዳንዱን ነገር በጥንቃቄ እየተከታተልኩ ነበር። ሀቢብ ምንም የተናገረው ነገር የለም። ኧረ እንደውም ሳስበው ምንም የሚያውቀው ነገር ሁሉ ያለ አይመስለኝም። ግን ምንድነው መሰለህ ውስጡ ትንሽ ተሸብሯል። ውስጡ መረበሹማ ለእኛ ትልቅ ስጋት ነው ዲቦራ። እሱ እኮ እውነቱን አውጥቶ ከተናገረ እኔና አንቺ መድረሻ የሌለን ወንጀለኞች ነው የምንሆነው። ስለዚህ እዛው ሆስፒታል አልጋ ላይ እንዳለ አፍነሽ ልትገዩ ነው የሚገባው። እየቀለድክ ነው ይሳቅ? ይሄ በጭራሽ የሚሆን ነገር አይደለም። እሺ እንዴ እዚህ ሆስፒታል ውስጥ እንዴት ነው አፍኜ ልገለው የምችለው? ዶክተርና ነርሶች እኮ በየደቂቃው ነው የሚመላለሱት። የማይቻል ነገር የለም ዲቦራ። አንቺ እኮ ነርስ ነሽ። መርፌን ብትፈልጊ ማፍኝ። አንቺ እንዴት ማድረግ እንዳለብሽ ታውቂያለሽ። ይኸውልሽ ይሄ ልጅ መረጃውን አውጥቶ ተናገረ ማለት እኔና አንቺ እንጠፋለን። ይሳቅ ይኸውልህ፣ እኔ ይህን ነገር ሳስበው ውስጤ በጣም እየተረበሸ ነው። ታውቃለህ ሀቢብ እኮ እኛን ለመርዳት ብሎ ነው አይደል እንደዚህ አይነት ነገር ውስጥ የገባው እኮ ለገንዘብ ብሎ ነው። ግን አሁን ቆዳውን አዋዶ ንጹህ ሰው ለመሆን እየሞከረ ነው። ስለዚህ እሱን ካላጠፋን እኔና አንቺ ተያይዘን እንጠፋለን። እሺ እሱ ቢሞቱ እንኳን ፖሊሶች ምርመራ አይጀምሩም? ከዛስ ክትትል እያሉ አይቀጥሉም? ያ ደግሞ የበለጠ አደጋ ውስጥ ነው የሚጥለን። ይኸውልሽ ዲቦራ፣ ትልቁ ብላት እዚህ ላይ ነው። ሀቢብ ሆስፒታል የገባው በሰብለ ተመቶና ናቱ ተሰንጥቆ ነው አይደል? ሰብለ ልትታሰር አትችልም። ሙሉ ለሙሉ እብድ ነች። ስለዚህ እሷን ሊወስዷት የሚችሉት ወደ ጥበቃ ማዕከሉ ነው። አየሽ፣ እኔና አንቺ ደግሞ ነፃ እንሆናለን። ይሳቅ፣ ይሄ በጣም ትልቅ የሴራ ንግግር ነው እየተናገርክ ያለኸው። ነገሩ ምንም አስፈሪ ነገር የለው ይመስላል፣ ግን ደግሞ በጣም ጥንቃቄ ይፈልጋል። ጥንቃቄማ የአንቺ ስራ ነው ዲቦራ። ምንም አይነት አሻራ እንዳታይ። ከፈለግሽ መርፌ ተጠቀሚ፣ ከፈለግሽ ደግሞ አፍነሽ ግደዩ። እኔ ትእዛዝህን እቀበላለሁ፣ ግን ደግሞ ለድርጅቱ በጣም ጥንቃቄ ያስፈልጋል። ድርጅቱን በተመለከተ ሁሉንም ነገር በጥንቃቄ ሊጨርሰው ይገባል። ይኸውልሽ ዲቦራ፣ ድርጅቱ ላይ ያሉትን ሰነዶች ሙሉ ለሙሉ ያጠፋቸዋለሁ። ፖሊሶች ቢመጡ እንኳን ምንም የሚያገኙት መረጃ የለም። አሁን ስጋታችን ሀቢብና ሀቢብ ብቻ ነው። ያው ውስጤ ባይደሰትም ለኔ እናንተ ያሉና ስል ግን ጉዳዩን እፈጽመዋለሁ። ይኸውልሽ ዲቦራ፣ ይህ ስራ እኔና አንቺን ዛሬ ማታ ነፃ ያውጣናል። ያቺ ሰብለም ገዳይ ተብላ ነው የምትወሰደው። ስለዛ እኔና አንቺን ነፃ እንወጣለን። አሁን ወደ ሆስፒታሉ ልመለስ። ማንም ሳይጠረጥረኝ በጥንቃቄ ገብቼ ነገሩ መጨረስ ይኖርብኛል። በይጂ ዲቦራ፣ ስራውን አሁኑን ሄደሽ ስሪ። ከዛ በኋላ ስራውን ሰርተሽ ስትጨርሺ በጥንቃቄ ደውይልኝ። አሁን ምንም ሀሳብ እንዳይገባ፣ ሁሉንም ነገር በእቅዳችን መሰረት ጨርሰዋለሁ። በጣም ጥሩ ዲቦራ፣ ባንቺ ይተማመናል። እኔ ወዴት መሄድ አልፈልግም። ውጭ አልኩሽ እኮ ለሊ። እኔ ሴጂ መርፌ መወጋት አልፈልግም። እኔ አልፈልግም። ሰብልዬ እባክሽ ተረጋጊ። እኛ ከሆስፒታል የምንወስድሽ ደህና እንድትሆኝና ሰላም እንድታገኝ ነው እንጂ ማንም ሰው መርፌ ያውጋሽ። ውሸትሽን ነው። አንቺ እኮ ልታጠፊ ነው የምትፈልጊው። እንደውም ባቡር ያድነኛል። እኔ እሱ ጋር እሄዳለሁ። እሱ ያድነኛል። ሰብል ቆይ እባክሽ፣ ስሪ አትርፊ። ይኸውልሽ ለሊ የምትልሽን ነገር ስሜት። እሺ አልሰማም። አልሰማሽም? ውጪ፣ በቃ ውጪ። መኪናው እየመጣው ነው። ጥላው እየተከተለኝ ነው። ቤኪ እባክህን በኃይልም ቢሆን ያዛትና ወደ ሆስፒታል እንሂድ። እኔ እዚች ልጅ ነገር በጣም እያሳሰበኝ ነው ያለው። ይኸውልሽ ለሊ፣ በኃይል ብንይዛት የባስ ትጮውና ጎረቤት ትረብሻለች። ይኸውልሽ አሁን በተረጋጋ መንፈስ ሆነ እናውራት። ባቡሬ እባክህ አትልቀቀኝ። እጄን አጥብቃ ያዘኝ። እኔ ካንተ ጋር ብቻ መሆን ነው የምፈልገው። እባክህ ለልዬ፣ ባቡሬ አላችሁ እንዴ? እኔ እኮ የልጄን ድምፅ ሰምቼ እኮ ነው የመጣው። ምን ሆነሽ ነው ሰብልዬ? ምንድነው እንደዚህ የሚያስጮሽ? ወይዘሮ ጣይቱ ሰብለን እኮ ሆስፒታል እንወስዳት ነበር፣ ግን ደግሞ እሷ አልሄድም ብላ እንደዚህ እየቀወጣችሁ ነው ያለችው። በጣም ግራ ገብቶናል። አንቺ ሰብልዬ እስቲ ቀና ብለሽይኝ፣ እናትሽ እኮ ነኝ። ምንድነው እንዴ ባቡሬ ስር የሚያሸጉጥሽ ምንድነው? እማማ አንቺ ክፉ ነሽ። እኔ ሆስፒታል ትወስጂኛለሽ የምፈልጊው? እዛ እኮ ጥቁሩ ድመት ነው ያለው፣ ቀዩ ወፍ የለችም እዛ። ወይ ልጄ፣ ቆይ ምን አይነት ጥቁር ድመት ነው የምትይው? እኔ እናትሽ አለሁልሽ አይደል? ማንም እኮ አይነካሽም። በይ ተነሽ፣ እሺ ነይ ተነሽ። ሰብለ፣ አሁን እኮ እማማ ጣይቱ መጥተዋል። ስለዚህ በይ በቃ ተነሽና አብረን እንሂድ። አልነሳም፣ እምቢ፣ አልነሳም። ኧረ እባክሽ ሰብለ አትጩሂ። እጮሃለሁ። ለሊ እባክሽ አትቆጪኝ። እኔ እኮ ፈርቼ ነው። እሺ ምንድን ነው የምትፈልጊው? ንገሪኝ እስቲ ሰብልዬ፣ ንገሪ ልጄ። እኔ እናትሽ እኮ በአንቺ እንደው ውስጥ የተቃጠለ እኮ። ኧረ ተይ ልጄ፣ ኧረ ተይ እባክሽ ተይ። ያ መንገድ ላይ የምፈረው መኪና ሲመጣ ሁላችሁም ዝም አላችሁ ሁላችሁ። ለሊ ይኸውልሽ በደንብ ስሜት። ስለ አደጋ እያወራች ነው። የሆነ ነገርማ ታውቃለች።
ቤኪ አሁን እኮ ስለ እውነት የምናወራበት ሰዓት አይደለም። መጀመሪያ ልጅቷን ከዚህ ቤት አስወጥተን ሆስፒታል መውሰድ አለብን። አልሄድም አልኳችሁ እኮ እጮዋለሁ። ባቡሬ አቅፈኛል አይደለ? እንዳትለቀኝ እሺ። እኔ ከአንተ ጋር ብቻ መሆን እንፈልገው። እንዳትለቀኝ፣ ያዘኝ፣ በደንብ ያዘኝ። አቢብ አሁን ያለበት የጤና ሁኔታ በጣም ጥሩ ነው። የልብ ምትህም የጭንቅላት መዘወርም ጥሩ ሁኔታ ላይ ነው ያለው። ድባቡ በጣም ከብዶኛል። በጣም እንቅልፍ እያለኝና ድካም እየተሰማኝ ነው። እሱ ደግሞ በጣም አሳስቦኛል። እንዴ ይሄ እኮ በጣም ጥሩ ምልክት ነው። ያው ጭንቅላት እረፍት ማድረግ ፈልጓል ማለት ነው። ስለዚህ አንተ ምንም አትጨነቅም። አሁን ካረጋ ስጋት ውጭ ነው። በጣም አመሰግናለሁ ዶክተር። እንዴ ምንም አይደለም። ይሄ እኮ የስራ ግዴታ ነው። በቃ አሁን አንተ እረፍት አድርግ። በኋላ ምጥቻ ያለው አሬ እንቅልፍ ነገር በጣም ነው የሚያስጨንቀው። አይኔን ጨፍኝ እንዳልተኛ በዛው ብሄድስ ብዬ ይፈራል። ይቅርታ ሀቢብ፣ ለእኔና ለይሳቅ ህልውና ስል ይህንን ማድረግ ግዴታዬ ነው። በጣም አዝናለሁ።